ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። የቼልሲ የፊት መስመር አጥቂ የሆነው ጆዋ ፔድሮ በአሰልጣኝ ሊያም ሮዚነር ስር ድንቅ እንቅስቃሴን እያሳየ ይገኛል። የጆዋ ፔድሮን ወቅታዊ አቋም እንመለከታለን። በእንግሊዝ ፕሪሚየር ሊግ በስታንፎርድ ብሪጅ ቼልሲ ከሊድስ ዩናይትድ ጋር 2-2 አቻ በተለያየበት ጨዋታ ላይ የቼልሲው የቁርጥ ቀን ልጅ የሆነው ኮል ፓልመር 94ኛው ደቂቃ ላይ ያለቀለት ኳስ መሳቱ ይታወቃል። በርካቶች እንግዲህ ይህን ኳስ መሳቱን ተከትሎ ትችቶችን እየሰነዘሩበት ይገኛል። ፓልመርን በዚህ መልኩ መተቸት አግባብ ነው የሚለውን ጉዳይ እንደዚሁ አያይዘን እንመለከታለን። ሌሎች ቼልሲን የተመለከቱ መረጃዎችን የማጋራችሁ ይሆናል። አብራችሁን ቆዩ። አሁን ላይ እንግዲህ ቼልሲ ቤት አስደናቂ እንቅስቃሴ ከሚያሳዩ ተጫዋቾች መካከል በቀዳሚነት የሚጠቀሰው የቼልሲው የፊት መስመር አጥቂ የሆነው ብራዚላዊው ጆዋ ፔድሮ ነው። በተለይ አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ እያሳየ ያለው ብቃት እጅግ አስገራሚ ነው። በየጨዋታው በርካታ ጎሎችን ሲያስቆጥር እንመለከታለን። አሲስት ያደርጋል። እንደዚሁም ወደ ኋላ ተስቦ ተከላካዮችን አማካዮችን ሲያግዝ እንመለከታለን እና በእጅጉ ከሌላ ጊዜ የተለየውን ጆዋ ፔድሮን እየተመለከትን እንገኛለን። እንግዲህ ይህ አስደናቂ አጥቂ ከብራይተን ቼልሲን ከተረከበ በኋላ በተለይ ቼልሲ በክለቦች ዓለም ዋንጫ ላይ ለዋንጫ በተደረገው ጨዋታ እንደዚሁም ለዋንጫ ለማለፍ በተደረጉ ጨዋታዎች ላይ ያሳየው ብቃት አስገራሚ ነበረ። እንደዚሁም የዋንጫ ጨዋታ ላይ ከፒኤስጂ በተደረገው ጨዋታ ቼልሲ እንደዚሁም 3-0 ባሸነፈበት ጨዋታ ላይ ሶስተኛውን ጎል እንዳስቆጠረ ይታወቃል። እንደዚሁም ለግማሽ ፍጻሜ ለዋንጫ ለማለፍ በተደረገው ጨዋታ ላይ እንደዚሁ 2 ጎሎችን አስቆጥሮ በጣም ድንቅ እንቅስቃሴውን አስመልክቶ ነበር። ከዛ በኋላ የእንግሊዝ ፕሪሚየር ሊግ ከተጀመረ በኋላ መቀዛቀዞች ታይተውበት ነበረ። በተለይ አሰልጣኝ ኤንዞ ማሬስካ ስር ያን ያህል አጥጋቢ እንቅስቃሴ ሲያደርግ አልተመለከትነውም። በተለይ በእንግሊዝ ፕሪሚየር ሊግ ጆዋ ፔድሮ እንግዲህ በተለይ ብራይተን ላይ ያለ እጅግ አስደናቂ ብቃት ሲያሳየን አስደናቂ ብቃትን አስመልክቶናል። ከዛ በኋላ ቼልሲ ካስፈረመው በኋላ እንደዚሁ በክለቦች ዓለም ዋንጫ ላይም እንደዚሁ ድንቅ ብቃቱን ተመልክተናል። ነገር ግን የእንግሊዝ ፕሪሚየር ሊግ የ2025 የ2026 የእንግሊዝ ፕሪሚየር ሊግ ከተጀመረ በኋላ በአሰልጣኝ ኤንዞ ማሬስካ ስር ሻይን ሲያደርግ ወይም ደግሞ በደንብ ሲያንጸባርቅ በየጨዋታው ጎሎችን ሲያስቆጥር አንመለከተውም ነበረ። እንደውም አሰልጣኝ ኤንዞ ማሬስካ በርካታ ጨዋታዎች ላይ ተቀያሪ ሆኖ እንዲገባ ሲያደርጉት ነበር። ምክንያቱም በቋሚነት በተሰለፈባቸው ጨዋታዎች ላይ ጎሎችን ሲያስቆጥር አልነበረም። ተከላካዮችንም የመሃል ክፍሉን በአጠቃላይ ቼልሲን እንደ ቡድን ሲያግዝ አልነበረምና በዚህ ምክንያት በርካታ ጨዋታዎች ተቀይሮ ሲገባ ተመልክተነው እንገኝ ነበረ። ነገር ግን አሰልጣኝ ኤንዞ ማሬስካ ተባረው አዲሱ አሁን ላይ የሚገኘው የቼልሲው አሰልጣኝ ሊያም ሮዚነር ቼልሲን ከተረከበ በኋላ በድንገት አስገራሚ ለውጥ ካሳዩን ተጫዋቾች መካከል አንዱ እንግዲህ ጆዋ ፔድሮ ነው። ይህ ተጫዋች ለአሰልጣኙ ከተረከቡት በኋላ በየጨዋታው ጎሎችን እያስቆጠረ የቼልሲ ደጋፊዎችን እያስደመመ ይገኛል። በአጠቃላይ በአሰልጣኝ ኤንዞ ማሬስካ ስር የምናውቀው ጆዋ ፔድሮ ኮምፕሊትሊ የተለወጠውን ሌላኛውን ጆዋ ፔድሮ ነው እየተመለከተን የምንገኘው። በየጨዋታው ጎሎችን ያስቆጥራል፣ አሲስት ያደርጋል፣ ተከላካዮችን ያግዛል፣ ኳስ ወደ ኋላ መጥቶ ከአማካዮቹ ኳስ ይቀበላልና እውነት ለመናገር አሁን ላይ ያደረገው ያለው እንቅስቃሴ አስገራሚ ነው ብሎ መናገር ይቻላል። አሁን ላይ ቼልሲ ቤት ውስጥ ከተለወጡ ተጫዋቾች ወይም ደግሞ ድንቅ እንቅስቃሴ እያሳዩን ካሉ ተጫዋቾች መካከል በቁጥር አንድነት የማስቀምጠው ጆዋ ፔድሮ ነው። እንግዲህ ሌሎችም ተጫዋቾቹ አሉ። ነገር ግን እነ ካይሴዶ እነ ኤንዞ ፈርናንዴዝ አሉ፣ ፓልመር አለ፣ እንደዚሁም ሌሎች ተጫዋቾች አሉ። ፔድሮ ኔቶ አለ። ነገር ግን ከነዚህ ሁሉ በተሻለ አሁን ላይ ጥሩ ፐርፎርም እያደረገ በጥሩ ሁኔታ ቼልሲን እየጠቀመ ያለ ተጫዋች ቢኖር ጆዋ ፔድሮ ነው ብዬ አስባለሁ። እንግዲህ አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ ይህ ተጫዋች በርካታ ጨዋታዎች ላይ ጎሎችን ማስቆጠር ችሏል። ለምሳሌ ከብሬንትፎርድ ጋር በነበረው ጨዋታ ላይ 1-0 አንዷን ጎል 2-0 ባሸነፈበት ጨዋታ ቼልሲ ማለት ነው አንዷን ጎል ያስቆጠረው ጆዋ ፔድሮ ነው። ከክሪስታል ፓላስ 3-1 በተጠናቀቀው ጨዋታ እንደዚሁ አንድ ጎል ማስቆጠር ችሏል። ናፖሊ እንግዲህ ቼልሲ ናፖሊ ድረስ ሄዶ እንግዲህ 3-2 ባሸነፈበት ጨዋታ ሁለቱን ጎሎች ያው በአውሮፓ ሻምፒየንስ ሊግ ያስቆጠረው ይህ ተጫዋች ነው።
ከዌስትሃም ጋር በነበረው ድንቅ ፍልሚያ ላይ እንደዚሁ ጎል አስቆጥሯል። እንደዚሁም ትላንት ምሽት ቼልሲ አቻ በተለያየበት ጨዋታ ላይ አንዷን ጎል ያስቆጠረው እንግዲህ ይህ ጃኦ ፔድሮ ነውና አሁን ላይ እንግዲህ በእጅጉ በቼልሲ ቤት ከተለወጡ ተጫዋቾች መካከል አንዱ ነው። ጎሎችን ከሚያስቆጥሩ ተጫዋቾች በቀዳሚነት የሚጠቀሰው ጃኦ ፔድሮ ነው። እንግዲህ ይህ ብቃቱ እንዴት በዚህ መልኩ ሊያሻሽል ቻለ የሚለውን ነገር ስንመለከት በርካታ ሀሳቦችን ማንሳት ይቻላል። ጃኦ ፔድሮ እንግዲህ ወደ ምርጥ ብቃቱ እንዲመለስ ቁጥር 1 እንግዲህ መመስገን ያለበት ሰው የሚኖር አዲሱ የቼልሲ አሰልጣኝ ሊያም ሮዚነር ነው ብዬ አስባለሁ። ምክንያቱም ከልጁ ጋር የፈጠሩት ቅርርብ በጣም ደስ የሚል ነው። ልጁን ወደ ጎል አስቆጣሪነት እንዲመለስ ከፍተኛ ጥረት አድርገዋል። ያላቸው ይሄ የእርስ በርስ ግንኙነታቸው በጣም ምርጥ ነውና አሰልጣኙ በእጅጉ ሊመሰገኑ ይገባል ብዬ አስባለሁ። ሌላው በየጨዋታው የሰጡት እድል ነው። እንግዲህ አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ በአብዛኛዎቹ ጨዋታዎች በቋሚነት ሲያሰልፉ ተመልክተናል። እንደዚሁም 90 ደቂቃ ሁላ እንዲጫወት ሲፈቅዱለት አይተናልና ለልጁ ሞር የተሻለ የመጫወት እድል በመስጠት ብቃቱን ከፍ እንዲል አድርገውታል። ሌላው ሚናውን የተለየ ሚና ሰጥተውታል። አሰልጣኝ ኢንዞ ማሪስካ ስር ከነበረው ሚና የተለየ ሚና ወይም ደግሞ በየጨዋታው ላይ የነጻነትን ሚና ሰጥተውታል። ወደ መሃል ተጠግቶ እንዲጫወት ፈቅደውለታል። በአሰልጣኝ ኢንዞ ማሪስካ ስር እንግዲህ 10 ቁጥር ላይ ሆኖ 9 ቁጥር ላይ ሆኖ ኳስ ከሌሎች ይፈልግ ነበረ። ሌሎች ተጫዋቾች ኳስ ካልሰጡት በስተቀር ጎል ሲያገባ እንመለከትም ወይም ደግሞ ኳሶች አይደርሱትም ነበር። ነገር ግን በአሰልጣኝ ሊያም ሮዚነር እንግዲህ ወደ መሃል ተጠግቶ ከአማካዮች ኳስ እየተቀበለ ወደፊት እየገፋ እንዲሄድ ቦታ ማለት ስፔስ እንዲፈጥር እንደዚሁም የቼልሲ የመሃል ክፍል ተጫዋቾች ኳስ ቶሎ እንዲያደርሱት በማድረግ ረገድ ጃኦ ፔድሮ አሁን ያለውን ብቃት ይዞ እንዲቆይ ያደረጉት ነገር በጣም የጃኦ ፔድሮ ብቃት ከፍ እንዲል አድርጎታል ብዬ አስባለሁና ልጁ አሁን ላይ በእጅጉ ቼልሲን እየጠቀመ ይገኛል። እሱ ባስቆጠራቸው ጎሎች ቼልሲ ጨዋታዎችን አሸንፎ ሲወጣ እየተመለከት ነውና ከዚህ በኋላም እንግዲህ በጃኦ ፔድሮ በርካታ ጎሎችን በድንቅ ብቃቶችን እንጠብቃለን ብዬ አስባለሁና አሁን ላይ እንግዲህ ቼልሲ ቤት ካሉ ተጫዋቾች በእጅጉ የተለወጠው ተጫዋች ቢኖር ጃኦ ፔድሮ ነው የሚለውን ለመግለጽ ያህል ነው። ሌላው እስኪ የፓልመርን ጉዳይ እናንሳ። የቼልሲ ወሳኝ ተጫዋች የሆነው ኮል ፓልመር ቼልሲ በሜዳው ስታንፎርድ ብሪጅ ከሊድስ ዩናይትድ ጋር 2-2 በተለያየበት ጨዋታ ላይ 94ኛው ደቂቃ ላይ እጅግ ያለቀለት ኳስ መሳቱ ይታወቃልና ይህን ኳስ መሳቱን ተከትሎ በርካቶች ትችት ሲሰነዘሩበት በማህበራዊ ሚዲያ ሲወቅሱት እያስተዋልን ነው። ይሄ በጣም ተገቢ ያልሆነ ትችት ነው ብዬ አስባለሁ። አንደኛ ቼልሲ አቻም ሊወጣ የቻለው ፓልመር ባደረገው አስተዋጽኦ ነው። አንድ ጎል ማስቆጠር ችሏል። እንደዚሁም ጃኦ ፔድሮ ላስቆጠራት ጎል አመቻችቶ አቀብሏል። ስለዚህ ቼልሲ አቻ እንዲወጣ በማድረግ አንድ ነጥብ እንኳን ይዞ እንዲወጣ በማድረግ ረገድ የፓልመር ሚና በጣም ከፍተኛ ነው ብዬ አስባለሁ። ሌላው ይህ ልጅ ከጉዳት እንደተመለሰ መዘንጋት የለበትም። እንግዲህ በዚህ ዓመት ጉዳት እያስቸገረው ይገኛል። ፊት አልሆነም፣ ሙሉ ለሙሉ አላገገመም። ነገር ግን ኳስ የመጫወት ፍላጎቱ ከፍተኛ ስለሆነ አሰልጣኙ እድል እየሰጡት ነው ወደ ሜዳ እየገባ የሚገኘውና ይህንን ተቋቁሞ ነው እንግዲህ ቼልሲ ቤት ድንቅ እንቅስቃሴውን እያሳየ የሚገኘው። ስለዚህ አንድ ኳስ ሳተ ተብሎ በዚህ መልኩ ፓልመርን መተቸት አግባብ ነው ብዬ አላስብም። ከዚህ በፊት ያሳለፋቸውን ጊዜያቶች ማስታወስ ያስፈልጋል። ባለፈው ሳምንት ላይ ከረፍት በፊት ሃትሪክ ሰርቶ ቼልሲ ጨዋታውን እንግዲህ 3-1 እንዲያሸንፍ በማድረግ ረገድ ትልቅ አስተዋጽኦ አድርጋል። እንደዚሁም የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎም ተመርጧልና ነገር ግን አሁን ላይ አንድ ኳስ ሳተ ተብሎ በዚህን ያህል እንግዲህ ልጁን መተቸት በጣም ኃላፊነት የጎደለው ሐሳብ ይመስለኛልና በዚህ በፓልመር ጉዳይ ስሜታዊ መሆን ያስፈልጋል ብዬ አላስብም። ይህ ልጅ እንግዲህ ብቻውን ቼልሲን ይዞ ሲወጣ ተመልክተናል። ባለፉት ዓመታት ቼልሲ የውጤት አዘቅት ውስጥ በነበረበት ጊዜ ብቻውን ሻይን እያደረገ የነበረ ተጫዋች ነው። ብቻውን ቼልሲን ተሸክሞ ሲወጣ የነበረ ልጅ ነው። እንደዚሁም የቼልሲ የክለቦች ዓለም ዋንጫን እንዲያነሳ ጎሎ በማስቆጠር አሲስት በማድረግ የተጫወተው ሚና ከፍተኛ ነበረ። እንደዚሁም በዚህ ዓመት እንደዚሁ ጎሎችን እያስቆጠረ ቼልሲ እንግዲህ 3 ነጥብ ይዞ እንዲወጣ ጨዋታዎችን እንዲያሸንፍ በማድረግ ረገድ አሲስት በማድረግ ፓልመርን የሚስተካከል የለምና ነገር ግን እያንዳንዱ ተጫዋች እንደሚሳሳተው ጥፋቶችን ሊያጠፋ
ይችላል፣ ቀይ ካርድ ሊመለከት ይችላል፣ ፋውል ሊሰራ ይችላል፣ ጎል ያለቀለት ኳስ ሊያመክን ይችላልና እንደ ሌሎቹም ተጫዋቾች እሱም ይሳሳታል ብሎ ማሰብ የሚያስፈልግ ይመስለኛል። አንዳንዶቻችን ምናልባት ከሱ በጣም ይሄ ኤክሰፕሽናል የሆነ ነገር ወይም ፍጹምነት ስለምንጠብቅ ይመስለኛል በዚህ መልኩ የተበሳጨ ነው። ነገር ግን እሱም እንደ ሌሎች ተጫዋቾቹ ሰው ነው፣ ሊስት ይችላል፣ ሌሎች ጥፋቶችን ሊያጠፋ ይችላልና ትችቶቻችንን ትንሽ ቀንስ ብናደርግ የተሻለ ነው ብዬ አስባለሁ። እነዚህን ሁለት ሐሳቦችን ለማንሳት ነበረ የተመለስኩት። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ